ማንቸስተር ሲቲ የፊታችን እሁድ በሚከናወነው ታይትል ሾውዳውን ተጠባቂው የፕሪሚየር ሊግ መርሃ ግብር ላይ ማለት ነው እስከ 7 የሚደርሱ ቁልፍ ተጫዋቾቻቸውን በጉዳት ምክንያት ሊያጡ እንደሚችሉ ተገልጿል። አርሰናል በበኩሉ ሁለት ተጫዋቾቹን ሊያጣ ይችላል ሲል እንግዲህ ፉትቦል ለንደን ይዞት የወጣው መረጃ ያመለክታል ማለት ነው። በተለይ የሲቲ የተከላካይ መስመር ተጋላጭ እንዳይሆንና ክፍተት እንዳይነሳበት ሊያሰጋቸው የሚችላቸው አይነት የተጫዋቾች የጉዳት ዜና እንዳሉባቸው መመልከት ይቻላል። ካይል ዎከር፣ ጆን ስቶንስ፣ አካንጂ ሶስቱም ተጫዋቾች በዚህ ጨዋታ ላይ የመድረስ እድላቸው ጠባብ ነው ተብሏል። እንግዲህ ሶስቱም በዚህ የዓለም አቀፍ የወዳጅነትና የአቋም መለኪያ ጨዋታዎች ይዞት የመጣው ጣጣ ነው ለማንቸስተር ሲቲ ማለት ነው። ከነሱ ውጪ ኬቪን ዲ ብሩይነ እንዲሁም ደግሞ ማቲያስ ኑኔዝ፣ ጃክ ግሪሊሽ እንዲሁም ግብ ጠባቂው ኤደርሰን ሞራይስ ደግሞ ከዛም በፊት መጠነኛ ጉዳት ያስተናገዱ ተጫዋቾች ናቸውና ለአርሰናሉ ፍልሚያ የሚደርሳቸው ነገር አጠራጣሪ ውስጥ የገባ ሌሎች ተጫዋቾች ናቸው ማለት ነው። በአጠቃላይ ኬቪን ዲ ብሩይነ እንዲሁም ባሳለፍነው ሰኞ ከቡድኑ ጋር ልምምድ ሲሰራ ተመልክተን እንደነበር የሚታወቅ ነው። ከቡድኑ ከ23 ዓመት በታች ቡድን ጋርም ልምምድ ሲሰራ ተመልክተነዋል። እንዲሁም ጨዋታዎችንም ሲያከናውን ነበረ። በተለይ ደግሞ አቋሙን ለመገምገም እንዲሁም ደግሞ ፊትነሱን ለማስተካከል ታስቦ ነው ብዙዎች እንደዚህ እንደሚደረግ ይታወቃል። በተለይ ከጉዳት ላይ የነበሩ ተጫዋቾች ከቡድኑ ከ23 ዓመት በታች ጋር እንዲጫወቱ የሚደረግበት ሂደት እንዳለ ይታወቃል። አርሰናል ቤትም ሰሞኑን በተለይ ታኬሮ ቶሚያሱና ቶማስ ፓርቴም ከኩዊንስ ፓርክ ሬንጀርስ ከአርሰናል ከ23 ዓመት በታች ቡድን ከQPR ጋር ባደረጉት ጨዋታ ላይ ተሰልፈው ተጫውተው እንደነበር የሚታወቅ ጉዳይ ነውና እነዚህ ተጫዋቾች የጉዳት ዜና አሉባቸው ማንቸስተር ሲቲዎች በአጠቃላይ ማለት ነው። ለአርሰናሉ ጨዋታ ብቻም ሳይሆን በቀጣይ ሲቲ ለሚኖሩባቸው ጨዋታዎች ላይ ቡድኑ ውጤቶችን እንዳያገኝ ምናልባትም እንቅፋት ሊሆኑበት ይችላል ተብሎ ነው የሚገመተው። ፔፕ ጋርዲዮላ ከወዲሁ ራስ ምታት ሊቀሰቅሱ የሚችሉ ጉዳዮች ናቸው። እንግዲህ በሁሉም ቦታ ላይ በነገራችን ላይ ማንቸስተር ሲቲ ቤት ጥሩ ተጠባባቂ ተጫዋቾች አሉ። የሲቲ ኳሊቲ ይሄ ነው። በተለይ ቀደም ብለን የጠቀስናቸውን ተጫዋቾች ቢኖሩም ባይኖሩም በተለይ ቡድኑ የሚሞቀው የሚበርደው አይነት ቡድን አይደለም። ምክንያቱም ለምሳሌ እንደነ ካይል ዎከር ወይም ደግሞ ጆን ስቶንስ እና አካንጂ ሶስቱም እንኳን ባይኖሩ እነ ጆስኮ ግቫርዲዮል እነ ሩበን ዲያዝ እና ናታን አኪ አይነት ተጫዋቾች አሉ። እነ ሪኮ ሉዊዝንም ያው በግምት ውስጥ መክተት መቻል ይኖርብናልና እያንዳንዱ ቦታ ላይ ፐርፌክት የሆነ ቤንች ወይም ደግሞ ትክክለኛ የሚሆን አይነት ተጣዋቂ ተጫዋች አላቸውና ይሄ ደግሞ ያላቸውን የስኳድ ዴብዝ የቡድን ጥራትና ጥልቀት በልዩነት ያመላክታል። አማካይ መስመሩ ላይ ዋናው ነገር የቡድኑ ሞተር ሮድሪ ሄርናንዴዝ ይኖር እንጂ ሌላው እዳው ገብስ ነው ይላሉ የሲቲ ደጋፊዎች። በዚህ ተጫዋች በቡድኑ ውስጥ ያለ ሽንፈት የሚባል ነገር ማንቸስተር ሲቲ እንዳልቀመሰ ይታወቃል። ኦልሞስት ለአንድ ዓመት ለሚሆን ጊዜ ሮድሪ በቡድኑ ውስጥ ያለ ሽንፈት አላስተናገደም ማንቸስተር ሲቲና ዋናው ነገር እሱ መኖሩ ነው የሚል ነገር ነው የሚያነሱት ማንቸስተር ሲቲዎች። በአጠቃላይ በርናርዶ ሲልቫም በስተማማኝ በሆነ መልኩ ከብሔራዊ ቡድኑ በጊዜ የተመለሰ ተጫዋች እንደሆነ ይታወቃል። በጉዳት ምክንያት አይደለም ግን ደግሞ ስብስቡን ለመቀላቀል ታስቦ እንደሆነ ይታወቃልና የግሪሊሽ አለመኖርም ያን ያክል ብዙ ማሳሰቢያ አይደለም። ምክንያቱም ወትሮም ቢሆን ጀርሚ ዶኩ ነው በዛ ቦታ ላይ በተረጋጋሚ እየተሰለፈ የሚገኘው ማለት ነው። ግሪሊሽ ይህንን የውድድር ዘመን ቦታውን እንግዲህ ለዶኩ እንዳስረከበ ምንም ጥያቄ የለውም። ዶኩ በሚሰጠው ደቂቃ እንዲሁም ደግሞ በሚሰጠው እድል በሚገባ በመጠቀም ልዩነትን ለመፍጠር ከፍተኛ ጥረት የሚያደርግ ተጫዋች ከመሆኑ ጋር በተያያዘ ማለት ነው። ስለዚህ በዚህም ጨዋታ ላይ የሚጠበቀው ተጫዋች ዶኩ ነው እንጂ ግሪሊሽ አይደለምና ሃላንድም አለ። እሱ መረሳት መቻል የለበትም። እሱም በሙሉ ጤንነት ላይ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ሲቲያውንም አስፈሪ ነው። ሲቲያውንም በሜዳው ከአርሰናል ጋር የሚያደርገውን ጨዋታ የማሸነፍ ቅድሚያ ግምቱን ያገኘ ክለብ እንዲሆን ያደርጓል ከነዚህም ተጫዋቾች ባይኖሩ ማለት ነውና ምናልባትም ደግሞ ሰርፕራይዝ ነገሮች ሊኖሩ ይችላሉ በጨዋታው ላይ ማለት ነው። ለምሳሌ አሁን ኬቪን ዲ ብሩይነ ጨዋታ አድርጎ የመጣ ተጫዋች እንደመሆኑ መጠነኛ ደቂቃዎችን ሊሰጡት ይችላል ተብሎ ይገመታል ፔፕ ጋርዲዮላ። ከዛ ውጪ እንደነ ካይል ዎከር አይነት በጣም ሰውነታቸው ጠንካራ የሆኑ አይነት ተጫዋቾች በተለይ ፊትነስ መቋቋም የሚችሉበት አቅማቸው ከፍተኛ ከመሆኑ ጋር በተያያዘ በተለይ መጠነኛ የሕክምና እርዳታም ካገኙ ከነጉዳታቸውም ቢሆን ጥርሳቸውን ነክሰው መጫወት የሚችሉ አይነት ተጫዋቾች ናቸውና በዚህ ጨዋታ ላይ ምናልባትም በቋሚነትም ልንመለከተው እንችላለን ማለት ነው። ካይል ዎከርን የተጠባቂ ታይትል ሾውዳውን ይጠበቃል የፊታችን እሁድ ማለት ነው። ከአርሰናል ጋር ተያይዘው ጋብሪኤል ማርቲኔሊና ቡካዮ ሳካ የመድረሳቸው ነገር አጠራጣሪ ነው እየተባለ ይገኛል። ከነሱ በተጨማሪ ጋብሪኤል ማጋሌሽም ጉዳት ያስተናግዶ የነበረ ተጫዋች እንደሆነ ይታወቃል። በልዩነት እነዚህ ሶስት ተጫዋቾች በዚህ ጨዋታ ላይ ይሰለፋሉ ወይስ አይሰለፉ የሚለው ጉዳይ ሲጠበቅ የነበረ ጉዳይ እንደሆነ ይታወቃል። ጋብሪኤል ማርቲኔሊ ከሼፊልድ ዩናይትድ ጋር በተደረገው ጨዋታ ላይ የቁርጭምጭሚት ጉዳት አስተናግዶ ከሜዳ ተቀይሮ ከወጣበት ጊዜ አንስቶ እስካሁን ድረስ ወደ ሜዳ ያልተመለሰ ተጫዋች እንደሆነ ይታወቃል። ቡካዮ ሳካ እንዲሁም ደግሞ ጋብሪኤል ማጋሌሽ ደግሞ ይህ የዓለም አቀፍ የወዳጅነትና የአቋም መለኪያ ጨዋታዎች ይዞት የመጣው ጣጣ ነው ለአርሰናል በየሀገሮቻቸው ማለትም በእንግሊዝና በብራዚል ጨዋታ ሳያከናውኑ ከፕሪኮሽን ወይም ደግሞ ቅድመ ጥንቃቄ በሚል በየብሔራዊ ቡድን አሰልጣኞቻቸው ምክረ ሀሳብ ማለት ነው ወደ ክለቦቻቸው እንዲመለሱ መደረጉ የሚታወቅ ጉዳይ ነው። እንግዲህ ሳካ መጠነኛ የቲሹ ጉዳት ያስተናገደ ተጫዋች ነው ተብሏል። ስለዚህ የጡንቻ ህመሞች ደግሞ እንግዲህ ጊዜን ይጠይቃሉ እንጂ ኤክስፔክትድ ወይም ደግሞ እንዴት ነው በዚህ ቀን ይድናል ተጫዋች ተብሎ ላይድንም ይችላል የቲሹ ህመም ከሆነ ማለት ነው። ከዛ ጋር በተያያዘ ቡካዮ ሳካ የመድረሱ ነገር አጠራጣሪ ነው ተብሏል። ከዛ ውጪ ግን ጋብሪኤል ማጋሌሽ ምናልባትም ይሄ ጉዳት ሊቀንሱ የሚችሉ ማለትም የጉዳት ቀናሽ የሆኑ ንጥረ ቅመሞች ወይም ደግሞ እንደነ ማደንዘዣ አይነት ጉዳዮች ተወግቶም ቢሆን ወደ ሜዳ ይገባል እየተባለ ነው የሚገኘው። ዊሊያም ሳሊባ አጣማሪ ይሆናል ተብሏል በተከላካይ መስመር ላይ ማለት ነው። የሳካ ጉዳይ ግን አጠራጣሪ ነው ተብሏል። እንዲሁም ደግሞ
ደግሞ የጋብሪኤል ማርቲኔሊም ጉዳይ ክፉኛ ይበልጥ አጠራጣሪ የሆነው ጉዳይ ደግሞ የሱ ጉዳይ ነው ተብሏል። እንግዲህ በዛ ቦታ ላይ እንደነ ሊያንድሮ ትሮሳርድ አይነት ተጫዋቾች ይገባሉ ተብሎ ይገመታል። በቡካዮ ሳካ ቦታ ላይ ደግሞ ለየት ባለመልኩ ጋብሪኤል ሱስ ምናልባት ያን ቦታ ሊሰለፍ ይችላል። በተለይ ከትልቅ ቡድኖች ጋር ሲጫወት ጋብሪኤል ሱስ ሁሌም ቢሆን ደምቆ የሚወጣ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ሌላው ቢቀር ፐርፎርም ማድረግ አያቅተውም ተጫዋችና የቡካዮ ሳካ ቦታ ላይም በተለይ ደግሞ በቀኝ ቦታ የአጥቂ መስመር ተጫዋች ላይ ከዋናው የማጥቃት እንቅስቃሴው ይልቅ በዛ ቦታ ላይ በጣም ጥሩ መሻሻሎችን ሲያሳይ በፔፕ ጋርዲዮላ ስር ተመልክተናል። በማንቸስተር ሲቲ ቤት ማለት ነው የቀኝ መስመር የአጥቂ ቦታ ተጫዋች ሆኖ በማህሬዝ ቦታ ላይ ማለት ነው ብዙ ጊዜያቶችን ሲጫወት እንደነበር ይታወቃልና በአርሰናል ቤትም ያንን እድል ሚኬል አርቴታ ምናልባት በዚህ ጨዋታ ላይ ሊሰጡት ይችላሉ ተብሎ ነው የሚገመተው። እንደተለመደው ደግሞ ካይ ሃቨርትዝ የፎልስ ናይን ወይም የ9 ቁጥር ሚናን ለአርሰናል ይጫወታል ተብሎ ይገመታል ማለት ነው። በአጠቃላይ ግን ይህ መርሃ ግብር በእነዚህ ተጫዋቾች ጉዳትም ቢሆን ደምቆ የሚከናወንና በጣም ተጠባቂው መርሃ ግብር ነው ማለት ነው። ሮድሪ ከዴክላን ራይስ የሚያደርጉትን ፉክክር በልዩነት ይጠበቃል። አስተማሪው ከደቀ መዝሙሩ ፔፕ ጋርዲዮላ ከሚኬል አርቴታ ማንቸስተር ሲቲ ከአርሰናል ታይትል ሾውዳውን ነው የፕሪሚየር ሊጉን ዋንጫ ለማሳካት ምናልባት የሚሄደውና ጠንክሮ የሚጓዘውን ቡድን ማን ነው የሚለውን ነገር ፍንጭ ሊሰጥና ሊጠቁም የሚችል መርሃ ግብር ከመሆኑ ጋር በተያያዘ ማለት ነው። ከዛ ውጪ ሳንድሮ ቶናሊ ተጨማሪ አዲስ ቅጣት ተቀብሏል። 23 ዓመት ላይ ነው የሚገኘው የጣሊያናዊ አማካኝ ሳንድሮ ቶናሊ ባሳለፍነው ክረምት የዝውውር መስኮት ላይ እንግዲህ ውዱ ጣሊያናዊ ተጫዋች ያስባለው ነው ወደ 75 ሚሊዮን ፓውንድ ወጪ ተደርጎበት እግሩ ሴንት ጄምስ ፓርክ እንደደረሰ ይታወቃል። ከዛ በኋላ መልካም የሚባል እንቅስቃሴዎችን እያደረገ ነበር። ለኒውካስል ግን 12 ጨዋታዎች ላይ ብቻ ነው ተሰልፈው የተጫወተው። እንግዲህ አንድ ጎል ማስቆጠር ችሏል በዚህ እንቅስቃሴው ማለት ነው። ታዲያ በዚህ ሂደት ላይ ማለት ነው ከጨዋታ ማጭበርበር ወይም ደግሞ ከስፖርታዊ ውርርዶች ወይም ከዚህ ከቤቲንግ ጋር በተያያዘ ማለት ነው ተጫዋቹ እዛ ውስጥ ተዘፍቆ መገኘቱን ያረጋገጠው ኤፍአይጂሲ ወይም ደግሞ የጣሊያን እግር ኳስ ፌዴሬሽን ከ10 ወር ከብሔራዊ ቡድንም ከክለብ እንቅስቃሴም ተሳትፎ እንዳያደርግ ተጫዋቹን ማገዱ የሚታወቅ ጉዳይ ነው። አሁን ደግሞ የእንግሊዝ እግር ኳስ ማህበር ወይም ደግሞ የፕሪሚየር ሊጉ አወዳዳሪ አካል የሆነው ኤፍኤ ማለት ነው ተጫዋቹ ከሚስኮንዳክት ወይም ደግሞ ያልተገራ ባህሪ በማሳየት በሚል ተጨማሪ ክስ አቅርበውበታል። ይሄ ለተጫዋቹ ተጨማሪ ችግር ሊሆን እንደሚችል ይገመታል። እንግዲህ አንቀጽ 8/50 የትኛውም ተጫዋች የእግር ኳስ ጨዋታዎች ላይ መወራረድና የእግር ኳስ የቁማሮች ውስጥ መገኘት የለበትም የሚለውን ሕግ ጥሷል። በይፋ ኤፍአይጂሲ ምርመራ እስኪከፍትበት ድረስም እነዚህ ውርርዶችን ሲወራረድ መቆየቱን ነው ኤፍኤው ይህንን መረጃ አግኝቻለሁ ሲል የዘገበው ማለት ነው። ቅጣቱ የተወሰነበት ጥቅምት ወር ላይ እንደነበር ይታወቃል። ኤፍኤው ደግሞ ከፈረንጆቹ ነሐሴ 12 እስከ ጥቅምት 12 ባሳለፍነው የውድድር ዘመን ማለት ነው ወይም ደግሞ የእንግሊዝ ፕሪሚየር ሊግ በይፋ የሚጀመርበት ቀን እንደሆነ ይታወቃል። ነሐሴ እንግዲህ 10-11 አካባቢ በይፋ ፕሪሚየር ሊጉ የሚጀመርበት ቀን እንደሆነ ይታወቃልና ያሳለፍነው የዚህ የያዝነው የ2023 የ2024 የውድድር ዘመን ከተጀመረበት ጊዜ አንስቶ እስከ ጥቅምት 12 ማለትም ለሁለት ወራት ድረስ ተጫዋቹ ክስ እየነበረበት ወይም ደግሞ በነበረው የዚህ 2 ወር ቆይታ ማለት ነው ክስ ተከፍቶበት እንደነበር እያወቀ እንኳን መወራረዱን አላቆመም ነበር። ሲወራረድ እንደነበር አረጋግጫለሁ። ወደ 50 የሚሆኑ ጨዋታዎች ላይም ተወራርዷል ሲል እንግዲህ ኤፍኤው አሳውቋል ማለት ነው። እንግዲህ ሳንድሮ ቶናሊ በዚህ ጉዳይ ላይ ምላሽ እስኪሰጥ ይጠበቃል። እንግዲህ እስከ ኤፕሪል 5 ቀን አለው ምላሽ እንዲሰጥ ማለት ነው። በአጠቃላይ ምላሽም ካልሰጠ ዝምታን የሚመርጥ ከሆነ እንግዲህ ቅጣቱ ይተላለፍበታል ማለት ነው። አሁን ካለበት 10 ወር ተጨማሪ ቅጣት ማለት ነውና ክለቡ ኒውካስል እንግዲህ ቶናሊ በተከፈተበት ምርመራ መሰረት ጉዳዩን የተከታተለ ይገኛል። ከዚህ ተጨማሪ ሀሳቦችን መስጠት አንችልም ሲሉ መደመጣቸው አይዘነጋም። እንግዲህ 80 ሚሊዮን ዩሮ ወጪ ተደርጎበት የጣሊያን ውዱ ተጫዋች ያደረገውን ዝውውር በክረምቱ እንዳደረገ ይታወቃል። ሳንድሮ ቶናሊ የቅጣት ጊዜው ከ10 ወር ከፍ ሊልበት እንደሚችልም ተገምቷል። ይሄ ለኒውካስል ትልቅ ራስ ምታት ሊሆን እንደሚችል ይገመታል። ቀደም ብዬ እንዳነሳሁት ነው የጣሊያን ውዱ ተጫዋች ወደ 80 ሚሊዮን ዩሮ ማለት ያው ወደ 72 ወደ 73 ሚሊዮን ፓውንድ ማለት ነውና የኒውካስልም ሪካርድ በሆነ መልኩ ባንካቸውን ሰብረው ነው ይሄን ተጫዋች ያስፈረሙት። ብዙ ግልጋሎት ይሰጠናል ብለው ጠብቀው ነበር። ግን ደግሞ እንግዲህ የጨዋታ ማጭበርበርና የዚህ ቤቲንግ ውስጥ የተዘፈቀው ተጫዋቻቸው እንግዲህ ጣጣ ይዞባቸው ነው የመጣው ነው ሊባል የሚችለው። እንግዲህ አዲስ ነገር ካልተፈጠረ በስተቀር ተጫዋቹ ወይም ደግሞ ኤፍኤው ቅጣቱን ማይቀጣው ከሆነ ማለት ነው የፊታችን ነሐሴ ወር ላይ ወደ ሜዳ ይመለሳል ተብሎ ነው የሚገመተው ማለት ነው። ተጫዋቹ እንኳን መሀል ሜዳ ላይ ባለመኖር በስተቀር ኒውካስል አሁን በጣም የተሽቆለቆለ ወይም ያሽቆለቆለ አይነት ውጤቶች እንዳያስመዘግብ እንዲሁም ደግሞ በውድድር ዘመኑ ላይ አምና የነበራቸውን ጥንካሬ አምናኮ ከሁለት 10 ዓመታት በኋላ ወደ ቻምፒየንስ ሊግ መምጣታቸው ይታወቃል የኤዲ ሃው ቡድን። ዘንድሮ ግን በፍጹም የአምና አቋማቸው ላይ አይደለም የሚገኙት ኒውካስሎች ማለት ነው። በዛ ረገድ አንዱም እንደ ክፍተት የሚነሳው የአማካይ መስመራቸው መሳሳቱ ነው። ለዛም ተጠያቂው ሳንድሮ ቶናሊ ይመስለኛል። በአጠቃላይ ተጫዋቹ ምናልባትም ይህንን ቅጣት ወይም ደግሞ ለ10 ወር በሚኖረው ቆይታ ማለት ነው ራሱን ለጨዋታ ዝግጁ ማድረግ ትልቁ ፈተና ይመስለኛል። እያንዳንዱ
ተጫዋች ይህ በተለይ ከጨዋታ ርቀው ማች ፊትነሳቸውን ወይም ደግሞ የጨዋታ ዝግጁነታቸውን አስተካክለው አካላዊ ብቃታቸውን ጠብቀው መመለስ ነው ትልቁ ፈተና የሚሆነው። አይቨን ቶኒ በዚህ ረገድ ትልቅ ፈተና አጋጥሞት እንደነበር መጥቀሱ አይዘነጋም። ተመሳሳይ በሆነ መልኩ እሱም የ8 ወር ቅጣት ተቀብሎ የመጣ ተጫዋች እንደሆነ ይታወቃል ከዚህ ከስፖርታዊ ውርዶች ጋር በተያያዘ ማለት ነው። ታዲያ ሳንድሮ ቶናሊም ተመሳሳይ አይነት ጣፋንታዎች ያጋጥሙታል ማለት ነው። ምናልባት ደግሞ ከ10 ወር በላይ ቅጣቱ የሚረዝምበት ከሆነ ይበልጥ ራሱን ለጨዋታ ዝግጁ አድርጎ የመጠበቁ ሂደት እንዲራዘምበት ይሆናል። ያ ደግሞ አስቸጋሪ ሊሆንበት እንደሚችል የሚገመት ጉዳይ ነው። ዞሮ ኤፍኤው 50 ተጨማሪ የጨዋታ ውርዶችን ሲወራረድ እንግዲህ ደርሼበታለሁ ወይም ደግሞ ማስረጃ አለኝ በማለት ክስ ለመስረት ተዘጋጅተው እየጠበቁ ነው የሚገኘው። የቶናሊ መልስ ይጠበቃል እስከ ኤፕሪል 5 ማለት ነው። እንግዲህ ምንም አይነት ምላሽ ማይሰጥ ከሆነ ቅጣቱ ሊተላለፍበት ይችላል ሲሉ መረጃዎች በስፋት እየጠቆሙ ይገኛሉ ማለት ነው። ከዛ ውጪ የራስመስ ሆይላንድ የቀድሞ የቡድን አጋርን ለማስፈረም ማንቸስተር ዩናይትድ ፉክክሩን እየመሩ እንደሚገኙ ተገልጿል። ማንቸስተር ዩናይትድ የኩፕ ሜይነርስ ቁጥር 1 ፈላጊ መሆናቸውን ፉትቦል ኢታሊያ በፊት ገጹ ይዞት የወጣው መረጃ ያመለክታል። የክረምት የዝውውር መስኮት ላይ በጣም ቢዚ የሆነ ጊዜን ያሳልፋሉ ተብሎ ከሚገመቱ ክለቦች መካከል ቀያዮቹ ሰይጣኖች በዋናነት ይጠቀሳሉ። እንግዲህ መጠናከርና መሻሻል ያለበት የክለቡ ዋነኛ ክፍል የአማካይ መስመራቸውም እንደሆነ ይታወቃል። በዛ ረገድ ገበያው ላይ ጥሩ የአማካይ መስመር ተጫዋቾችን ኪስ በማይጎዳ መልኩ እያሰሱ ነው የሚገኙት ከወዲሁ ማለት ነው። ስማቸውም ከወልቭሱ ጆ ጎሜዝ ጋር ሲያዝ እንደነበር የሚታወቅ ነው ከሰሞኑ ማለት ነው። አሁን ደግሞ በይፋ አታላንታ ልቀቁኝ ሲል የተሰማው ኔዘርላንዳዊውን ኩፕ ሜይነርስን ለማስፈረም 51 ሚሊዮን ፓውንድ መመደባቸውን የፉትቦል ኢታሊያ መረጃ ያመለክታል። ክለቡ ከተጫዋቾችን ከማሰሱ በፊት ስፖርቲንግ ዳይሬክተሩን መሾም ነው የሚጠበቅበት። መጀመሪያ ዳን አሽወርዝ ያው ጋርደኒንግ ሊቭ ላይ እንደሚገኙ ይታወቃል። ወይም ደግሞ ክለቡን ለመልቀቅ ምንድነው ከክለቡ ራቅ ብለው እንዲቀመጡ አድርጓቸዋል ኒውካስል ዩናይትድ ማለት ነው። ያው ግለሰቡ ማንቸስተር ዩናይትድ መቀላቀሉ አይቀርም የጊዜ ጉዳይ ካልሆነ በስተቀር ማለት ነው። 20 ሚሊዮን ፓውንድ ነው የከፈለን እያሉ የሚገኙት ኒውካስሎች ማለት ነው። ዩናይትድ ደግሞ እየተደራደረ ይገኛል። ግን ይህንን ግለሰብ በጊዜ መቅጠር በጊዜ ተጫዋቾችን በዝውውር መስኮት ላይ በንቃት ተሳትፎ ለማስፈረም ይረዳቸዋልና ከፈረሱ ጋሪውን አስቀደሙ ምናምን እንደሚባለው ብቻ መቅደም ያለበት ነገር ማድረግ መቻል አለባቸው የሚለው ብዙዎችን የሚያስማማ ሀሳብ ነው። በቡድን ውስጥ የሚገኘው 32 ዓመቱ አንጋፋ የተከላካይ መስመር ተጫዋች ካሴሚሮ በተለይ ስሙ እንጂ ሜዳ ላይ የሚያሳየው እንቅስቃሴ ያው ለየቀን እንደሆነ የአደባባይ ሚስጥር ነው። ተጫዋቹ የእግር ኳስ ዘመን ከፍታውን ወይም ደግሞ ፕራይም ካሴሚሮን ማድሪድ ቤት አይተን የጨረስን ይመስለኛል። ኩፕ ሜይነርስ ያው በሴሪያው ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። በይፋ ክለቡን አሁን የምለቅበት ሰዓት ነው ማለቱን ተከትሎ ደግሞ በርካታ ክለቦች ትኩረት እንዲስቡበት ምክንያት ሆኗል ማለት ነው። ሊቨርፑልም በተለይ ደግሞ የአማካይ መስመራቸውን ለማጠናከር በክረምቱ ከፍተኛ ጥረት የሚያደርግ ሌላው ክለብ ከመሆኑ ጋር በተያያዘ በተለይ ማንቸስተር ዩናይትድ ተፎካካሪ እንደሚሆን ይታወቃል። ዩናይትድ ለዛም ነው በተለይ በቶሎ ይህንን ተጫዋች ማስፈረም መቻል የሚጠበቅበት ማለት ነው። ጋዜጣ ዴሎ ስፖርት ደግሞ ማንቸስተር ዩናይትድ 51 ሚሊዮን ፓውንድ ማቅረባቸውን እየገለጸ ነው የሚገኘው። ምናልባትም አታላንታ ተጫዋቹን ለመሸጥ ወደ ኋላ እንደማይሉ ነው እየተገለጸ የሚገኘው ማለት ነው። ያው ሻጭ ክለብ ነው አታላንታ፣ ጥሩ ገንዘብ ብቻ እንዲቀርብላቸው ነው የሚፈልጉት ከተጫዋቾቻቸው ማለት ነው። ዩናይትድ ደግሞ ይህንን ገንዘብ በአጠቃላይ ለማቅረብ በፍጹም ይቸገራሉ ተብሎ አይገመትም ማለት ነው። ስለዚህ ዩናይትዶች የራስመስ ሆይላንድን የቀድሞ የክለብ አጋር ወይም የቀድሞ የቡድን አጋር ወይም አጣማሪ የነበረውን ተጫዋች ኩፕ ሜይነርስን ለማስፈረም ጥረት ያደርጋሉ ተብሎ ይገመታል ማለት ነው። የተጫዋቹ ቀጣይ ማረፊያ ሴት ይሆናል የሚለው ጉዳይ በክረምቱ ከሚጠበቁ ተጫዋቾች መካከል አንዱ እንግዲህ ኩፕ ሜይነርስ ነው ማለት ነው። ከዛ ውጪ ቼልሲዎች ተጨማሪ 2 የተጫዋቾች የጉዳት ዜና አስተናግደዋል። የቼልሲ የጉዳት ዜናዎች እየተቆለሉ ነው የሚገኙት። ትላንትና የሮሚዮ ላቪያን ጉዳት መሰማቱ ይታወቃል። ተጫዋቹ ከውድድር ዘመኑ ውጭ ያደረገውን ጉዳት ማስተናገዱ እንግዲህ ክለቡ መግለጹ የሚታወቅ ጉዳይ ነው። ያን ያክል ጥሩ እንቅስቃሴ ሳያደርግ ነው ተጫዋቹ አሳዛኝ በሆነ መልኩ በጉዳት የውድድር ዘመኑን የሚያጠናቅቀው ማለት ነው። ያው ሳይጫወት ነው የሚያጠናቅቀው። ወደ 65 ሚሊዮን ፓውንድ ወጪ ተደርጎበታል። ይህ ተጫዋች ከሊቨርፑል መንጋጋ ስር አላቀው ነው ያስፈረሙት። ግን ያው አንዳንዴ የታሰበው የማይሆንበት አጋጣሚ ያለ አርሰናል ቤትም ዩሪያን ቲምበር በተለይ ጥሩ እንቅስቃሴ ያደርጋል ብለው የጠበቁት አርሰናሎች በተለይ ቡዳ በላብን ብለው በገለጹት መልኩ በተለይ በኖቲንጋም ፎረስት ጨዋታ ላይ የኤሲኤል ጉዳት አስተናግዶ ይኸው እስካሁን ድረስ ወደ ሜዳ እንዳልተመለሰ የሚታወቅ ጉዳይ ነውና እንደዚህ አይነት ነገሮች ያጋጥማሉ። አሁን ደግሞ ተጨማሪ 2 ተጫዋቾች ማለትም ከጉዳት መልስ በኤፍኤ ካፕ ጨዋታዎች ላይ የተመለከትነው ሮበርት ሳንቼዝ እንዲሁም ደግሞ ትሬቨር ቻሎባን በጉዳት ምክንያት ማለት ነው በአጠቃላይ በመጪዎቹ ጥቂት ጨዋታዎች ላይ እንደማይሰለፉ አሰልጣኝ ማውሪሲዮ ፖቼቲኖ አሳውቋል ማለት ነው። ሮበርት ሳንቼዝ ባሳለፍነው ክረምት ወር ላይ የግብ ጠባቂ ማለት ነው ከብራይተን ወደ ቼልሲ እንዳቀና ይታወቃል። ከዛ አንስቶ እንግዲህ የክለቡ ቋሚ ግብ ጠባቂ እንደነበር የሚታወቅ ጉዳይ ነው። ከጊዜያት ወዲህ ግን መጠነኛ ጉዳት ሲያስተናግድ እንግዲህ ጆርጅ ፔትሮቪች የእሱን ቦታ ተክቶ ክለቡን በሚገባ ሲያገለግል እንደነበር ይታወቃል። የሳንቼዝ የተሻለ ሚናን ሲወጣም መቆየቱን ብዙዎች ይመሰክራሉ። ግን ሳንቼዝ ከጉዳት ሲመለስ ከአንዳንድ እንግዲህ አግባብ ባልሆነ መልኩ ቦታውን መልሶ እንዲያስረክብ
ፖቼቲኖ እንዳደረጉት የሚታወቅ ጉዳይ ነው። ታዲያ አሁን በድጋሚ መጠነኛ ጉዳት አስተናግዷል እየተባለ ይገኛል። ከዛ ውጪ ትሬቨር ቻሎባ ሌላው የተከላካይ መስመር ተጫዋች ነው። ወትሮም የተጫዋች የሞሪሲዮ ፖቼቲኖ ቋሚ ተሰላፊ አይደለም። ቢሆንም ግን በተደጋጋሚ ጉዳት የሚያስተናግድ ተጫዋች መካከል ትሬቨር ቻሎባ ይጠቀሳል። ያው ቀደም ብዬ እንዳነሳሁት ነው በፖቼቲኖ በተደጋጋሚ እድል ሲሰጠው አንመለከትም። ተጫዋች ስሙ በተደጋጋሚ አንዴ ከኤሲ ሚላን አንዴ ከኢንተር ሚላን ጋር በተለይ ደግሞ ከጣሊያን ክለቦች ጋር በስፋት ሲያዝ እንደነበር የሚታወቅ ጉዳይ ነው። ጆዜ ሞሪኖ የሮማ አሰልጣኝ በነበሩበት ሰዓት ላይ ተጫዋቹን ለማስፈረም ጥያቄ አቅርበው እንደነበር የሚታወቅ ጉዳይ ነው። እንግዲህ እንግሊዛዊ የተከላካይ መስመር ተጫዋች ትሬቨር ቻሎባ አሁንም ጉዳት ማስተናገዱ ተገልጿል ማለት ነው። ቼልሲ አሁን ባለው ወቅት ሁኔታ በፕሪሚየር ሊጉ 11ኛ ደረጃ ላይ ተቀምጠው ነው የሚገኙት። በቀጣይ እንግዲህ የምዕራብ ለንደኑ ክለብ ቼልሲ ማለት ነው ከበርንሌ ጋር የፕሪሚየር ሊጉ ጨዋታቸውን በነገው ዕለት የሚያከናውኑ ይሆናል ማለት ነው። የቼልሲ ባለሀብቶች የሆኑት የቶድ ቦይል እና የቤዳድ ኤግባሊ ዘመን እጅግ አስከፊ ጉዞን እየተጓዘ እንደሚገኝ ምንም ጥያቄ የለውም። ግን ደግሞ ጉዳትም ትልቅ ሚና እንደተጫወተባቸው መመልከት ይቻላል። በርካታ ተጫዋቾቻቸውን ወጥ በሆነ መልኩ ሞሪሲዮ ፖቼቲኖ አግኝቷል ማለት አይቻልም። አሁን እንኳን ባለው ወቅት ሁኔታ ክሪስቶፈር ንኩንኩ እንደነ ሪስ ጄምስ፣ ቲያጎ ሲልቫ አይነት ተጫዋቾቻቸው ጉዳት ላይ ነው የሚገኙትና ቋሚና ወጥ የሆነ ጥሩ ክህሎት ያላቸውን ተጫዋቾች በተደጋጋሚ ለማሰለፍ ሲቸገሩ ተመልክተናል። ያም ደግሞ ለውጤቱ ትልቅ ሚና እንደተጫወተባቸው ማየት ይቻላል። ከዛ ውጪ ቶተንሃም ሆትስፐርስ ፔድሮ ኔቶን ለማስፈረም የሚደረገውን ፉክክር በይፋ ተቀላቅለዋል። እንግዲህ ፔድሮ ኔቶን ለማስፈረም ሁለቱ የሰሜን ለንደን ከተማ ክለቦች ማለትም አርሰናልና ቶተንሃም እስከ መጨረሻው ድረስ አንገት ለአንገት መፎካከራቸው እንደማይቀር ነው ፉትቦል ለንደን ይዞት የወጣው መረጃ የሚያመለክተው ማለት ነው። ሁለቱም ክለቦች የቀይ መስመር ያጥቂ ስፍራቸውን ማጠናከር የክረምቱ ትልቁ ስራቸው እንደሚሆን ይገመታል። አርሰናል ከዚህ ከ24 ዓመት ፖርቹጋላዊ የአጥቂ መስመር ተጫዋች ጋር ስማቸው ከተያዘ ሰንበትበት ብሏል። ገና በፊት በነበሩት ጊዜያቶች ነበር በተለይ ሚኬል አርቴታ ምናልባትም የአርሰናል አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ ፔድሮ ኔቶ ላይ የነበረው ፍላጎት ከፍተኛ እንደነበር የሚታወቅ ጉዳይ ነው። አንጅ ፖስቴኮግሉ ደግሞ ይህንን የዝውውር መስኮት በትኩረት እንዲከታተሉ ምክንያት ያደርጋቸው ጉዳይ የመጀመሪያው ተጫዋቹ በቀኝም በግራም የአጥቂ መስመር ቦታ ላይ መንቀሳቀስ መቻሉ ነው። በተለይ ኔቶ ላይ ትኩረት ያደረጉበት ምክንያት ማለት ነው። ሁለተኛው ደግሞ ቲሞ ቨርነር ዝውውሩ ቋሚ ይሆናል የሚለው ነገር አሁን አጣብቂኝና ጥያቄ ውስጥ መግባቱ ነው። እንግዲህ የተጫዋች ጥሩ እንቅስቃሴ እያደረገ ይገኛል። ፖስቴኮግሉ እንግዲህ ተጫዋቹ በቋሚነት እንዲፈርም ያደርጉታል ያደርጉት የሚለው ጉዳይ አሁን አጣብቂኝ ውስጥ የገባ ጉዳይ ሆኗል መባሉ ነው። ሌላው ደግሞ የስዊድናዊው የፊት መስመር ተጫዋች ዲያን ኪሊሴቭስኪ በቀኝ መስመር ላይ እንደ ልብ ከጨዋታ ጨዋታ የሚጫወተው የሚሰለፈው ቋሚ 90 ደቂቃ ማለት ነው እሱ እንደሆነ ይታወቃል። እና ሁነኛ የሱ ተተኪ ብቻም ሳይሆን ተፎካካሪም ተጫዋች እንደሚያስፈልጋቸው ማመናቸውን ተከትሎ ነው በተለይ ኔቶ ላይ ያላቸው ፍላጎት እንዲጨምር ምክንያት የሆነው ተብሏል። በውድድር ዘመኑ ጉዳት በጣም በተደጋጋሚ ቢያጋጥመውም በሚሰለፍባቸው በጣም ውስን ጨዋታዎች በሚገባ ለቡድኑ በጣም ጠቃሚ እንቅስቃሴ ሲያደርግ ተመልክተናል። ፔድሮ ኔቶን ማለት ነው ጎልን በማስቆጠርና ኳስን አመቻችቶ በማቀበል ወልቭስ በፕሪሚየር ሊጉ በአጠቃላይ አሁን ባለው ወቅታዊ ሁኔታ ማለት ነው በ41 ነጥብ ማለት ነው 9ኛ ደረጃ ላይ ተቀምጠው እንዲገኙም ምክንያት ሆኗል ማለት ነው። ያው ከፍተኛ ሚናም ተወጥቷል በዚህ ረገድ ማለት ነው። እንግዲህ ኔቶ በውድድር ዘመኑ በፕሪሚየር ሊጉ ባደረጋቸው 23 ጨዋታዎች 3 ጎሎችን አስቆጥሯል። 11 ኳሶችን አመቻችቶ ማቀበል ችሏል። ቀጥተኛ ተሳትፎ ነው ያለው በእነዚህ 11 ኳሶች ማለት ነው። ለክለቡ ውጤታማነት እንግዲህ ለክለቡ ውጤት ቀና መሆን ትልቅ ሚናን እንደተወጣ እነዚህ ቁጥራዊ መረጃዎች በልዩነት ማሳያ ይመስሉኛል ከኔቶ ጋር በተያያዘ ማለት ነው። በፕሪሚየር ሊጉ ብሊስተሪንግ ፔስ ወይም ደግሞ በጣም እጅግ በጣም ፍጥነት የተሞላበት እንቅስቃሴ ከሚያደርጉ ተጫዋቾች መካከል በዋናነት የፖርቹጋላዊ ፔድሮ ኔቶ ይጠቀሳል። ከሉተን ታውኑ ቺዶዚ ኦግቤኔ በመቀጠልም ሁለተኛ ተጫዋች ያደርጓል። በነገራችን ላይ ወልቭስ ከሉተን ታውን ጋር ባደረጉት ጨዋታ ላይ በሰዓት 36.86 ኪሎ ሜትር የሸፈነ ተጫዋች ነው። በዘንድሮው የውድድር ዘመንም ሁለተኛው ፈጣን ሯጭ የሚያደርገውን ቁጥራዊ መረጃ ባለቤት ነው ፔድሮ ኔቶ። አቦ ሸማኔ በሉት በጣም ይሮጣል። ለበርካታ ተከላካዮች በዚህ ተጫዋች ፍጥነት ሲቸገሩ እንመለከታለን። ታዲያ የዚህ ተጫዋች የረጅም ጊዜ አድናቂ የሆነው አሰልጣኝ ሚኬል አርቴታም ለቴክኒካል ዳይሬክተሩ ኤዱ ይህ ተጫዋች በዝውውሩ በተለይ ቀዳሚ ቦታ እንዲይዝ በአጥቂ መስመር ላይ እንደሚታወቀው አርሰናል በአማካይ መስመር ላይ ዙቢሜንዲ፣ በተከላካይ መስመር ላይ ኦስማን ዲዮማንዴ፣ በፊት መስመር ተጫዋች ላይ ደግሞ ፔድሮ ኔቶ በቀዳሚነት ኤሚሬትስ እንዲደርሱ እንደሚፈልጉ ተናግሯል ተብሏል ማለት ነው። አሰልጣኝ ጌሪ ኦኒል እንግዲህ ኔቶንም በጣም ማጣት ለኛ መከራ ነው የሚሆነው ትክክለኛ ተጫዋቻችን የሚመጥን ዋጋ ካልቀረበ በስተቀር ለመሸጥ አንገደድም ሲሉ መደመጣቸው አይዘነጋም። እንግዲህ ክረምት በጣም እጅግ ከሚጠበቁ የተጫዋቾች ዝውውሮች መካከል አንዱ የፔድሮ ኔቶ ጉዳይ እንደሆነ ማንሳት ይቻላል። ቶተንሃምና አርሰናል ግን እስከመጨረሻው ድረስ በዚህ ተጫዋች ጉዳይ ፉክክር ውስጥ ጋሬት ሳውዝጌት አሁንም በሬ ክፍት ነው ሲሉ ለቤን ዋይት ሀሳባቸውን ወይም መልእክቱን አስተላልፈዋል ማለት ነው። የአርሰናል የቀኝ መስመር ተከላካይ ስፍራ ተጫዋች ላይ ተሰልፎ እየተጫወተ የሚገኘው ቤን ዋይት ለብሔራዊ ቡድን ጥሪ አልቀበልም እንዳይደርሰኝ ማለቱ አይዘነጋም። በኳታር የዓለም ዋንጫ ላይ ጥሪ ከተደረገለት በኋላ እንደምናስታውሰው አንድም ደቂቃ ለመጫወቱና ከምክትል አሰልጣኙ ስቲቭ ሆላንድ ጋር ሜዳ ላይ የፈጠሩት አለመግባባት ተጫዋቹ ካምፑን ለቆ ወደ እንግሊዝ እንዲመለስ እንዳደረገ ይታወቃል።
እስካሁን ታዲያ ጉዳይ እንዳልተፈታ ይታወቃልና ሳውዝጌት በድጋሚ ለተጫዋቹ ጥሪ ማድረግ ቢፈልግም ግን ተጫዋቹ አትጥሩኝ ካለ እንግዲህ እሱን ውሳኔ ማክበር ይኖርብናል ሲሉ መደመጣቸው አይዘነጋም። እንግሊዝ እንግዲህ ያደረገቻቸው ሁለት የወዳጅነት ጨዋታዎች ላይ ኤዝሪ ኮንሳ፣ ካይል ዎከር እንዲሁም ጆ ጎሜዝ በዚህ ጨዋታ ላይ ወይም ደግሞ በዚህ የቀይ መስመር የተመላላሽ የተከላካይ ስፍራ ቦታ ላይ ተሰልፈው መጫወታቸው ይታወቃል። ግን ቤን ዋይት የተሻለ እንቅስቃሴ የሚያደርግና የተሻለ አቋም ላይ የሚገኝ ወጣት ተጫዋች መሆኑን በተደጋጋሚ እየተመለከትንም እንገኛለን። ያን ነገርም ሳውዝጌት በትክክል አውቋል። ስለዚህ በምክትል አሰልጣኙና በቤን ዋይት መካከል የተፈጠረው ነገር ግን በቀላሉ የሚፈታ ጉዳይ ነው። አሁንም ቢሆን ተጫዋቹ ወደ ብሔራዊ ቡድኑ መመለስ የሚፈልግ ከሆነ በእኔ በኩል በሬ ክፍት ነው ሲሉ ተደምጧል። እንግዲህ ዴክላን ራይስ ውሳኔው ቤን ዋይት ነው፣ እኔ ግን ለማሳመንና ብሔራዊ ቡድኑ መቀላቀል ያልፈለገበትን ምክንያት ምን እንደሆነ ጠይቀዋለሁ ማለቱ አይዘነጋም። ሳውዝጌት እንግዲህ ባካሳምነው ብሎታል የሚሉ መረጃዎች ግን እየወጡ ይገኛሉ በጣም በስፋት ማለት ነው። ይህ በእንዲህ እንዳለ ወደ አውሮፓ ዋንጫ የሚያቀናው የእንግሊዝ ብሔራዊ ቡድን ስብስብ ላይ ግን ቆም ብሎ ጋሬት ሳውዝጌት ያስባል ተብሏል። እንግዲህ ወደ 26 ተጫዋቾች ጥሪ ያደርጋል ተብሎ ነው የሚገመተው። ከነዚህ ተጫዋቾች መካከል ቤን ዋይት አንዱ የመሆን እድል አሁንም ቢሆን እንዳለው ተገልጿል። ጥያቄው ግን እንግዲህ ጥሪውን ይቀበላል የሚለው ጉዳይ እንደሆነ በርካታ ምንጮች እየጠቆሙ ይገኛሉ ማለት ነው። ከዛ ውጪ ዣቪ አሎንሶ በባየር ሌቨርኩሰን ቤት እንደሚቆይ ተረጋግጧል። ይህ ለሊቨርፑልና ለባየር ሙኒክ ቅስም ሰባሪ ጉዳይ ሊሆን እንደሚችል ይገመታል። ሊቨርፑል ከወዲሁ ዣቪን የየርገን ክሎፕ ሌጋሲን የሚያስቀጥለውን ሰው ለማድረግ የነበራቸው ህልምም ከስሟል ማለት ነው። እንግዲህ በቀጣይ ሌሎች አሰልጣኞች በዚህ ቦታ ላይ ለመሾም እንቅስቃሴዎች እንደሚያደርጉ ነው የተገለጸው። ዣቪ አሎንሶ እንግዲህ ይህ ስፔናዊ ታክቲሽያን አምና ጥቅምት ወር ላይ ሌቨርኩሰንን ከተረከበበት ጊዜ አንስቶ ቡድኑ እየጎለበተና እየተደራጀ እንዲመጣ በማድረግ እንዲሁም ያዋቀረበት መንገድና የገነባው ቡድን በብዙዎች አድናቆት እንዲቸር ያደረገው ጉዳይ እንደሆነ የሚታወቅ ነው። እንግዲህ ዘንድሮ በአውሮፓ ብቻም ሳይሆን በዓለማችን ላይ እያነጋገረ ያለው ክለብ የዣቪ አሎንሶ ቡድን እንደሆነ ይታወቃል። እስካሁን በሁሉም ጨዋታዎች ላይ ምንም ሽንፈት አልገጠማቸውም። በአጠቃላይ ሌቨርኩሰን በ124 ዓመት የእግር ኳስ እድሜያቸው ማለት ነው የመጀመሪያ ጊዜ ቡንደስሊጋውን ለማሳካት ከጫፍ ደርሷል። ይህ ብቻም አይደለም፣ የባየር ሙኒክን የተከታታይ 11 ዓመት የበላይነትም ሊቋጩም ወይም ፍጻሜ ሊያሳዩን ከጫፍ ደርሷል። ታዲያ ይህንን አሰልጣኝ ለማስፈረም ሲፎካከሩ የነበሩት ሊቨርፑሎችና ባየር ሙኒኮች ቁርጣቸውን አውቀዋል ማለት ነው። አሎንሶ እንግዲህ እስከ ቀጣይ ዓመት ሰኔ ወር ድረስ በባየሪና እንደሚቆይ ነው የተገለጸው። ስለዚህ ለሊቨርፑል ስራ አስኪያጅ ማይክል ኤድዋርድስ ወዲያውኑ ፊቱን ወደ ሩበን አሞሪም ማዙሯል። ይህ አሰልጣኝ የስፖርቲንግ ሊዝበን አሰልጣኝ እንደሆነ ይታወቃል። የፖርቹጋል ሊግን እየመራ ነው የሚገኘው። የክሎፕ አልጋ ወራሽ የመሆን አቅም እንዳለውም ተማምነውበታል። እንግዲህ ትኩረታቸውም ወደዚህ አሰልጣኝ እንደሚሆንና እሱንም ለማስፈረም ከፍተኛ ጥረት እንደሚያደርጉ ነው የተገለጸው። ያ የማይሆን ከሆነ ደግሞ የብራይተኑን ጣሊያኒ አሰልጣኝ ሮቤርቶ ዲዘርቢን ወደ አንፊልድ ለማምጣት ከፍተኛ ጥረት ያደርጋሉ ተብሎ ይገመታል ማለት ነው። የትኛውም አሰልጣኝ ግን አንፊልድ ቢደርስ የክሎፕ ሌጋሲ ማስቀጠል ምንም አልጋ ባልጋ የሆነ ስራ እንዳልሆነ ግን ሊያውቁ ግድ ይላል የሚለው ብዙዎችን የሚያስማማ ሀሳብ ነው። ለዛሬ ያዝላችሁ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ